ነግራችኋለሁ። ሁለታችሁም ጠይቄሻለሁ። አንቺም ጠይቄሻለሁ አይደል? ደጋግሜ ጠይቄሻለሁ። ሎል ፍቅር አለሽ ወይ ብዬሽ ጠይቄሻለሁ ደጋግሜ። ዞር በይልኝ። ምን ስታረግ ነው ያየሁት? ምን ሳረጋኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር አታስብ። ዞር በይ። ያው ሌላ ተደበቀሽ ምስጢር የሚነግር ያው አንተ ነገ ባረገኝ ነኝ የማውቀው። ቆራርጬ ባልጥል ያብስራ ምን አለ ብለህ አንተ ጀግና ነህ። እኔ ዛሬ በአንተ አልፈርድም። ጀግና ነህ። ጀግና እኔ የሚነደኝ ከጀርባ የሚሄድ ብቻ ነው። ጀግና ነህ አንተ። ወንድነትን አሳይተኝ። ግን ወንድ እንደመሆነ እኔም ወንድ ነኝ አይደል? ከጀርባዬ ከምትመጣ ደጋግሜ ጠይቄያለሁ። እሷ ጋር ምንም ነገር ሳትችል ዞር በይልኝ። ሌላ ነገር አይደለም። የእውነት የሰጠሁሽ ያ ሁሉ ክብር ላንቺ የሚገባሽ አልነበረም የሚለን ይሄ ሁሉ ነገር አይገባሽም። የካብኩትን ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደም ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ በቃ እንደማታየው እርግጠኛ ነኝ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው ካኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ምን እያደረግሽ ነው? ምን ማድረግ ነው? አንዴ ሙሉ እኮ ደጋግሜ ጠይቄያለሁ አይደል? የምትወዳት ከሆነ የምታፈቅራት ከሆነ እኮ ብዬ ደጋግሜ ጠይቄያለሁ። ምን ማለት ነው? ዛሬ በደስታ ይቀር ዛሬ ምን ማለት ነው? እንደዚህ ጥያቄ ምን ስታረግ ነው ያየሁት? ምን ሳረጋኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር አታስብ። ዞር በይ። ለምን ትመጣለህ? ምን አይተሃል? ምን አየህ? በል እስኪ ተናገር። ምን አየህ? ይሄ ምንድን ነው? አንገት ላይ ማየው ይሄ ምንድን ነው? አንገት ላይ ማየው ይሄ ምንድን ነው? ምንም አላየህም። ዝም ብለህ አስብ። ያው ተረጋጋ። እንደዚህ አይነት ነገር እንዳታስብ። የእውነት ሌላ ነገር አታስብ። ከፊቴ ዞር በይ። ምንድን ነው የምታስበው? አንቺ ከዚህ እንዳልወረውርሽ ዞር በይ ከፊቴ። ያው ተረጋጋ። የእውነት ሌላ ነገር እንዳታስብ። ምንም ነገር ዞር በይልኝ ከፊቴ። ላስረዳው። ምንም ነገር እንዳትፈጠር አስረዳው። ያው ሌላ ነገር እንዳታስብ። ያው ሌላ ነገር እንዳታስብ። ስማኝ፣ እውነት ሌላ ነገር አይደለም። የእውነት እንደዛ አይደለም እኮ እንደዛ እንዳታስብ። ሌላ ነገር አይደለም። የእውነት ሌላ ነገር አይደለም። ምንም ነገር አላየህም። ምንም ነገር አልተፈጠረም። ምንድን ነው? ያው እንደዛ አይደለም። የእውነት ነው እንዴ? እሱ ዝም ብሎ ነው። ያው እንደዛ አይደለም። ታስረጂኝ አትሞክሪ። ሄለን ዞር በይልኝ። ምንድን ነው? ምን ተፈጥሮ ነው እንዴ የሚያስፈው ነገር? አሁን ሰላም አልነበራችሁ እንዴ? ምንድን ነው ዝም ብሎ? ምንድን ነው እሱ እያለኝ ያለው ነገር? ምንድን ነው? ያው እኔ እናንተ ማለት ነው። ሄለን ዞር በይ። ሄለን ቆይ እስኪ ተይው። ወይ አሁን ስሜት ሆኗል። ምንድን ነው የተፈጠረው ነገር? ለኔ ያስረዳኝ። ምንድን ነው እናንተ? እሺ እኔ ጋር ያስረዱኝ። ቆይ ምንድን ነው? እኔ እና እሱ ቆመን እያወራን ነበር። ሌላ ነገር ምንም ነገር የለም። እያወራን ነው። ስላሳይ ምንድን ነው ቆርጡ? ለዩ አንገት ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን
ዛሬ እንግዲህ ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው ሄሉና ልዑል አንገት ለአንገት ተያይዘው በአይኑ ነው ያየው። አይነው ሚስጥር እየነገራት ምናምን መሰለኝ አፉን እያፈነ እየሳማት ይሆን አይዶን ነው። እኔ ራሱ ገጽ አልሆነልኝ። እስኪ እናንተ በኮሜንት እየተሳሳሙ ነው ወይስ ምንድን ነው? እኔ እየተሳሳሙ አይመስለኝም። የሆነ ነገር ነግሯት ነው አፏን ፍን እያረገች ነበረ። እሷም እንግዲህ ሚስጥር እየነገረኝ ነው ስለ ራሱ ምናምን ነው ያለችው። ወይ ጓደኛዋን ወዷት ሊሆን ይችላል። አይኖ ግን እሱ ሲሳሳሙ አየኋቸው ብሎ እንትን አንገቱ ላይ ራሱ ቻፕስቲክ ነው። ግን ደግሞ ሰውነቱ ቀይ ስለሆነ ባለፈው የመታውም ሊሆን ይችላል። አይዶን ነው እና ሆኖም ግን ያቡ ትንሽ ተዝናንተው ያሉበት ሆቴል ገብቶ ኬክ ገዝቶ ቀለበቱን እዛ ውስጥ አድርጎ መልሶ አድርጎ ሰርፕራይዝ ሊያደርጋት ነበር የፈለገው እና ድንገት ሳህናውን አስተካክሎ ይዞ ሲወጣ ያው በሩ ላይ ያየው ነገር ነው። ታበቆ ሆነ የለቀቀው እና ግን ማለት ነው ውዶቼ፣ ይሄ ነገር ልመን ወይስ አይኔ ነው? አይኔ ነው ወይስ ልመን? እየተሳሳሙ ነው። ምን እያደረጉ ነበረ? እኔ በጣም ግራ እያጋባኝ ነው። እናንተስ እየተሳሳሙ ነው? ሚስጥር እየነገረ ነው? እና እሱ ደግሞ እንግዲህ እንዳየችት እንዴት እንደዚህ ታደርጊኛለሽ? ሀገርሽ መጥቼ ያን ሁላ ክብር ሰጥቼሽ ለምንድን ነው እንደዚህ ያደረግሽ ብሎ በጣም ነው የተሰማው። ይህን ሁላ ክብር የሰጠውሽ አንቺ ክብር፣ ይሄ ሁላ ክብር አይገባሽም ምናምን ያለው አይደል ነው። ብቻ የሆነ ሰበብ ነው እንግዲህ ልዑል እሷና እሱ እንዲለያዩ አውቀው ይሁን እኔ ብቻ ባይገባኝም ምንም ሊገባኝ አልቻለም። እሱ እንግዲህ ነፂ ራሱ ተው ቆይስ ተረጋጉት ሊረጋጋ አልቻለም። እንግዲህ እንዳያችሁ ተከታትፈዋለሁ። መጀመሪያ ጠይቄ ነበር የምትወዳ ከሆነ ይቅርብ ብዬ ነበር ከመጀመሪያ በፊት እያለው ነው። በእርግጥ ደግሞ አሁን እና እሱ ግን ምንም አልተፈጠረ፣ የተፈጠረ ነገር ምንም የለም እያለ ነው። እኔ ግን በጣም ነው ያፈርኩት። እውነት እየተሳሳሙ ከሆነ እንዴት አደባባይ ላይ ይሳሳማል? ወይ ልዑል አውቆ ነው የእሷ ቀለበት ለምን ታረቁ ብሎ ነው ቀለበቱን እንዳረገላት ያውቃል። አይኖ ብቻ ሊገባኝ አልቻለም። እና ውድ ቤተሰቦቼ እኔ ግን ደስታዬን ሳልጨርስ መልሶ እንደዚህ በመሆናቸው በጣም ይከብዳል። ብቻ ምን አይነት እንደሆነ አላውቅም። ይሄ ነው ማለት እንትን አይደለም። በነገራችን ላይ እንዴት ነው አንድ ሴት እና አንድ ወንድ ልጅ ራሱ አንድ ቤት ሲኖር ወንድሜ ናት እህቴ ናት የሚባለው? ወንድማቸው ያልሆነ ሰው ወንድሜ ነው፣ ኖርማል ቤስት ፍሬንድ ነው፣ ቤስት ፍሬንድ ነው። አይ ነው በውጭ ሀይ ሀይ ልትባባሉ ትችላላችሁ። ግን እኔ አንድ ወንድና አንድ ሴት ባል ታለው ከባሏ ውጭ ቤቷ ሌላ ወንድም ታስገባ ከሆነ እኔ አላምነው። እሱም ከሚስቱ ውጭ ሌላ ሴት ጋር ቤስት ፍሬንድ ናት የሚል ከሆነ አላውቅም። እና እኔ እንደዚህ አይነቱ ግን አይመቸኝም። በጥቅሉ ለመናገር እውነት ለመናገር ከሆነ